የሚገባውን ክብርና ቦታ አልሰጡንም ብላችሁ ይህ ነገር የሚያሳስባችሁ ከሆነ እናንተ የድርሻችሁን ተወጣችሁ እቺ ከሌሎች የሚመጡት ምላሽ የምታማችሁ ከሆነ ለእናንተ ነው ይሄ ቪዲዮ። ውድ እህቶቼ ቪዲዮን ላይክ፣ ኮፒ ሊንክ፣ ሼር አድርጉልኝ። ራሳችሁን መመልከት እንዳትችሉ የሚያደርጋችሁ ዋና ነገር ቢኖር የሌሎች አስተያየት ነው ወይም ደግሞ የሌሎች ምላሽ ነው። ሰዎች በጠበቃችሁት ልክ ውዴታቸው፣ ፍቅራቸው፣ አክብሮታቸው የምትጠብቁት አቴንሽን ማግኘት ሳትችሉ ስትቀሩ እናንተ ጋር የሚፈጥረው ኔጌቲቭ ሐሳብ አለ። ያ ደግሞ ምንን ያመጣል? ያ ተትቻለሁ ወይ ችላ ተብያለሁ፣ አልተደመጥኩም፣ ያኔ ተረስቻለሁ አይነት ስሜት፣ ተገፍቻለሁም ደረጃ ላይ ልደርሱ ትችላላችሁና ብዙ ስሜቶች ተጠራቅመው እናንተን የማናደድ፣ የማበሳጨት፣ የመደበር፣ ተስፋ የመቁረጥ፣ ራስን የመጥላት፣ የባዶነት ስሜት፣ የማነስ ስሜት ደግሞ ሰው ማነስ አይፈልግም። ማነስ ሰው ብዙ ዋጋ ሊከፍልለት የሚችለው ጊዜውን ሰጥቶ መስዋዕትነት ሊከፍልለት የሚችለው እንኳን ቲክቶክ እንኳን ትልቅ ምስክር ነው። የራሱን ዋጋ ከፍ አድርጎ ለመታየትና የበላይ የመሆንን ስሜት ማረጋገጥ ይፈልጋል። ሰው ተፈላጊነት ስሜቱን ማረጋገጥ ይፈልጋልና ማንም ሰው ማንም ፊት ዝቅ ብሎ መታየትንም ዝቅ መደረግንም አይፈልግምና ይሄ ስሜት እናንተን ሲጎዳ ምንድናችሁ ነው እየተጎዳ የሚሄደው? በራስ መተማመናችሁ እየተጎዳ ይሄዳል። የዛን ሰው ስሜት ለመሙላት በእናንተ ላይ የሚመጡትን ማንኛውም ኮሜንቶች ይሄ ማንም ቅራቅንቦ ማርቲቡርቲም ሊሆን ይችላል፣ ምንም ሊሆን ይችላል። ለዛ ነገር ምላሽ ለመስጠት ስትዳክሩ ነው የምትኖሩት። ነገር ግን ይሄ የምትመልሱበት መንገድ ልክ ነው አይደለም የሚለውን እንኳን ወደ ጎንተታችሁት ያ የሚመጣው ኮሜንት ለእናንተ 1% እንኳን ከማይጨነቅ ሰው ይሆናል። ብዙ ጊዜ ከማታውቁትም ሰው ጭምር ማለት ነው። በእናንተ ላይ የሚመጣ ኮሜንት በስራችሁ፣ በግንኙነታችሁ፣ በአኽላቃችሁ፣ ፊዚካላችሁ፣ በብዙ ነገራችሁ ሊሆን ይችላል። ባለባበሳችሁ፣ ባነጋገራችሁ፣ ባስተሳሰባችሁ የሚመጡ ኮሜንቶች በሙሉ ከሌሎች የሚመጡ ሐሳቦች በሙሉ እናንተ ጋር አሉ ማለት አይደለም። ሰው የራሱ የሆነ ችግር አለበት። 99% በራሱ ህይወት ላይ ነው ሲለፋ የሚኖረው። ያ 1% እንኳን ለማያስባችሁ ሰው እናንተ ግን 99%ቱን ሰዎች እንዲህ ብለውኛል፣ እንዲህ አይነት ሐሳብ ሰጥተውኛል፣ እንዲህ አላደረጉልኝ ወይም እንዲህ አልሆኑልኝም ብላችሁ ተጨንቃችሁ የእናንተን ህይወት አስቡት ምን ያህል እንደምትጨነቁ። ያው መቅረፍ የማትችሉትን ነገር ነው የምትጨነቁበት ማለት ነው። እናንተ ጋር ያልሆነን ነገር ነው የምትጨነቁበት እና ያ ህይወታችሁን፣ ሐሳባችሁን፣ ሰላማችሁን ያናጋል ማለት ነው። ስለዚህ ከራስ በላይ ንፋስ ይላል አይደለም ወሎም ይሁን ምንም ሲታረደው። ስለዚህ ለራሳችሁ የምትሰጡትን አክብሮት፣ ለራሳችሁ የምትሰጡትን ክብር፣ ለራሳችሁ የምትሰጡትን ፍቅር መጀመሪያ እናንተ ራሳችሁ ሙሉት። ከዛ በኋላ ያለው ምላሽ ከዛ በኋላ የሚመጡትን ነገር ለማየት ግን በቃ ዋነኛና የማይቀየር ትልቅ ሚዛን አላችሁ። ያ ሚዛን ደግሞ ሚዛናችሁ ከአላህ ጋር ነው ማለት ነው። ከአላህ ጋር ካላጎደላችሁ ከባሮች ጋር አታጎሉ። ስለዚህ ያን ለመሙላት ስትተጉ እናንተ እየሞላችሁ ትሄዳላችሁ። ሌሎች የሚመጡ ኮሜንቶች አያሳስቧችሁ ማለት ነው። የሚመጡት ሁሉ ደግሞ እናንተን ይገልጻሉ ማለት አይደለም። ይሄን ልላችሁ ነው ውዶች፣ እወዳችኋለሁ። መሰግናለሁ።